ዮሐንስም ወደ ሮም ንጉሥ ጢባሪዎስ በደረሰ ጊዜ ንጉሥ ጢባሪዎስ የጌታ ወዳጅ ዮሐንስ የምትባለው አንተ ነህን? አለው። የተመሰገነ ዮሐንስም እውነቱን አልካደም። ነገር ግን እንዲህ አለ፣ አዎ ሳይገባኝ በዚህ ስም ጠራኝ። ጌታዬ ንጉሥ ሆይ ይህ ባይሆን ከእግሮቹ የጫማውን ማዘቢያ መፍታት ማን ይችላል እላለሁ። ብርሃንንስ መያዝ ፀሐይንና መብረቅንስ መዳሰስ የሚችል ማን ነው? እንደዚሁም እርሱ ብርሃን ሲሆን በማይመረመር ጥበቡ ፈጣሪያችን እርሱ ወዶ ስለኛ ራሱን አዋርዶ በፍቅሩ መረጠን፣ ወንድሞቹና ደቀ መዛሙርቱም አደረገን። ንጉሥ ሆይ እውነቱን እነግርሃለሁ፣ እርሱ ባሮቹ ሊለን አልወደደምና ወራሾቹና ወንድሞቹ አደረገን እንጂ። ጢባሪዎስም ይህን ሁሉ ኃይል ማድረግ ሲችል አምላክም ሲሆን አይሁድ ይወጉት ዘንድ እንግዲህ እንዴት ቻሉ? አለው። የተመሰገነ ዮሐንስም ንጉሥ ሆይ ከጎኑ ከሚፈሰው የሕይወት ምንጭ ውሃና ደም ከዚያ የሕይወት ውሃን ይሰጠን ዘንድ ስለኛ ወዶ ተሰቀለ አለው። ዳግመኛም ያደረገውን ታምራት እነግርሃለሁ። እናቱ ልጄ ወዳጄ ሆይ ወደ ሰርግ ለተጠሩት ለወንድሞች የሚያጠጡአቸው ወይን ጠጅላቸውን ባለችው ጊዜ አንቺ ወይ የምትለምኝው ይህ ምልክት የሚሆነው በኋለኛይቱ ቀን ወደ ሰርግ የተጠሩት ይጠጡት ዘንድ ከውሃ ጋር የተዋሃደ ወይን ይሰጣቸዋል አላት። ከዚህ በኋላ የጭፍሮች ባለወጎች ጌታ ኢየሱስን ተቀብለው ከአደባባይ ወደሚፈርዱበት ቦታ ወሰዱት። የጭፍሮቹንም ሰራዊት ሁሉ ሰበሰቡ፣ ልብሱን ገፈው ቀይ ግምጃ ለበሱት። ጭፍሮችም የእሾህ አክሊል ጎንጉነው በራሱ ላይ ደፉበት፣ በቀኝ እጁም ዘንግ አስያዙት።
በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባል እያሉ ተዘባበቱበት። በላዩ ይተፉበት፣ ያስያዙትንም ዘንግ ተቀብለው ራሱን በዘንግ ይመቱት ነበር። ከተዘባበቱበትም በኋላ ያን ቀይ ግምጃ ገፋው፣ ልብሱን አለበሱትና ሊሰቅሉት ወሰዱት። ሲወጡም ስሙ ስምዖን የሚባል የቀሬና ሰው አግኝተው መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜም ከሐሞት የተቀላቀለ ወይንን ይጠጣ ዘንድ ሰጡት። ስድስቱ ሰዓት ጊዜ ስድስቱ ሰዓት አልበስዎ አልባሲሁ